የአትሌቲክሱ ዓለም ያወቀው በብራዚል በተዘጋጀው የ2016 የሪዮ ኦሎምፒክ ነው። በዚያ የውድድር ዓመት ከ20 ዓመት በታች ከሆኑ አትሌቶች በ5000 እና 10000 ሜትር የዓለም ፈጣኑ አትሌት ነበር። Сейчас все друг друга контролируют невероятным образом, чтобы не упустить чей-нибудь побег. He's showing sands of this island, the Al Marjan Island. እግራቸው ለማይዝሉ ልጆቿ ይግባና የኢትዮጵያ ሰንደቅ ዓላማ በዓለም አደባባይ ከፍ ብሎ ተውለበለበ። አትሌቶችም ወደ አዲስ አበባ ተመለሱ። ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርሱም አቀባበል ተደረገላቸው። የአበባ ጉንጉንም ጠልቆላቸው ባለስልጣናትም ንግግር አድርገው ትልቅ ሽልማት የሚጠብቃቸዋል ተባሉ። የሪከርድ የሰበሩና የወርቅ ሜዳሊያ ያጠለቁ $40,000 ወይም ከ5 ሚሊዮን በላይ የኢትዮጵያ ብር ተበረከተላቸው። አትሌቲክስን በጥልቀት የሚያውቁ በእርግጠኝነት አትሌቱ በህይወት ቢኖር ኖሮ የወርቅና የብር ሜዳሊያ ለኢትዮጵያ ሊያመጡ ከሚችሉ ጀግና አትሌቶች ለዚህ ሽልማትና ክብርም ከሚበቁት መካከል አንዱ ይሆን ነበር ይላሉ በሐዘን። የዓለም አትሌቲክስ በቀጣዩ ጃፓን አትሌቲክስ ሻምፒዮና በህይወት ዘመን ውስጥ ከሚያስታውሳቸው አትሌቶች አንዱ በትግራይ በቅሎ ሀገሩ ኢትዮጵያን በዓለም አደባባይ አስጠርቶ ነገር ግን በ22 ዓመቱ ስላለፉ ሞቱ የዓለም አትሌቲክስን ጨምሮ በርካታ የአትሌቲክሱ ቤተሰብን ስላስደነገጠው አትሌት አባዲ ሐዲስን እንነግራቸዋለን። ይህን ፕሮግራም በአንድ ወቅት አዘጋጅተን በተለያየ ምክንያት ወደ እናንተ ያልደረሰ ነበር። ይኸው ወደ ታሪኩ ከአፍሪካ እስከ አውሮፓ በተደጋጋሚ ያስጠራት ሀገሩ ጦርነት ላይ ነች። በትግራይ የመሳሪያ ድምጽ ይሰማል። እርሱ ግን ጸጥ ብሎ ከመቃብር ውስጥ አንቀላፍቷል። ለኢትዮጵያ በወጣትነቱ ሮጦ በለጋነቱ አረፈ እንጂ ይህንን አላየም። በትንሽ እድሜው ብዙ ዓመት ከኖረ ሰው በላይ ታሪክ የሰራው አትሌት አባዲ በትውልድ መንደሩ ባደገበት ቀየው በሮጠበት ስፍራ በልጅነት እግሮቹ በተመላለሰበት ቦታ ከአንድ የመቃብር ቦታ በጸጥታ ሽልቧል። በፈጣን እግሮቹ ዓለምን ያዳረሰው ሰው በማይጨው ከተማ ልዩ ስሙ እንዳመሆን ወረዳ ስምረት ቀበሌ ቅድስት ስላሴ ቤተክርስቲያን የመቃብር ስፍራ አርፏል። የባህሬኑን ግማሽ ማራቶን ኢትዮጵያ አትሌት አባዲ ሐዲስ ከአንድ ሰዓት በታች በሆነ ጊዜ በወንዶች አሸንፏል። አባዲ እንኳን ደስ አለ። አሰልጣኞቹም እንዲሁ ይላል የኢትዮጵያ አትሌቲክስ ፌዴሬሽን በይፋዊ የማህበራዊ ገጹ ላይ ያሰፈረው ጽሑፍ። ይህ ጽሑፍ ዛሬም ድረስ አለ። አባዲ ግን በህይወት የለም። ገና በወጣትነት እድሜው ባጭር ተቀጭቷል። ሮጦ ያልጠገቡት እግሮቹ ከመቃብር ውስጥ ውለዋል። በወጣትነትና በአሸናፊነት ወኔ የአሞራ ክንፍ በሚያስከነዳ ፍጥነት ወደፊትና ወደ ኋላ ሲጎነጨፉ የነበሩት እጆቹ በአስክሬን ሳጥን ተቆልፈዋል። ከሀገር ውጭ እስከ ሀገር ቤት ንጹህ አስፋልቶችን፣ ጻዳ የመሮጫ ትራኮችን የረገጡት እግሮቹ አፈር ውስጥ ውለዋል። የማይዝለው አትሌት ለተፎካካሪ የማይታክተው አባዲ ሐዲስ በወጣትነት እድሜው ገና በ22 ዓመቱ ከቤተ ክርስቲያን ጓሮ በ2 ሜትር መቃብር ውስጥ ከገባ ዓመታት ቀስ እያሉ አለፉ። ብዙ አስቦ ባጭር የቀረው አትሌት አባዲ ሐዲስ የተወለደው በትግራይ ክልል ነበር። በማይጨው ከተማ ልዩ ስሙ እንዳመሆን ወረዳ የተወለደው ወጣት አትሌት በአጭር ጊዜ ስሙን በትልቅ ታሪክ ላይ ጽፎ አልፏል። ውልደቱ ጥር 27 1990 ዓ.ም ነበር። ሞቱ ደግሞ 2012 ዓ.ም። የአትሌቲክስ ህይወቱን በእንዳመሆኔ የአትሌቲክስ ማሰልጠኛ ጣቢያ ጀምሯል። በመቀጠልም በማይጨው አትሌቲክስ ማሰልጠኛ ማዕከል ገብቶ መደበኛ ስልጠናውን ሲያጠናቅቅ ትራንስ ኢትዮጵያ አትሌቲክስ ክለብን በመቀላቀል ህይወቱ እስካለፈበት ድረስ በውጤታማነት ክለቡን ክልሉንና ሀገሩን ሲያስጠራ ነበር። በርካታ ዓለም አቀፍና አህጉራዊ ውድድሮችን ማለትም በኦሎምፒክና በዓለም ሻምፒዮና ሀገሩን በመወከል የሚታወቀው የ22 ዓመቱ ወጣት አትሌት አባዲ ሐዲስ በህመም ምክንያት ከዚህ ዓለም በሞት ተለይቷል። ምናልባት አባዲ ሐዲስ በህይወት ኖሮ ቢሆን በ18ኛው የዓለም አትሌቲክስ ሻምፒዮና ላይ ይሳተፍ ነበር። ምናልባት እንደነ ጎይቲቶም ገብረስላሴ፣ እንደነ ጉዳፍ ጸጋይ፣ እንደነ ለተሰንበት ግደይ ሀገሩን ያስጠራ ነበር። ምናልባት እዛው ትግራይ ሆኖ እንደ ሌሎች አትሌቶች ሳይሳተፍ ሊቀርም ይችል ነበር። ሁሉም ነገር ምናልባት ነው። ምናልባት ብቻ እርሱ አሁን በህይወት የለም። አትሌት አባዲ በመቀሌ ሃይደር ሆስፒታል ገብቶ ነበር። ሐኪም የያዘው ነፍስ ባያድር ይውላል እንዲሉ ቀናትን በዚያው በሕክምና አሳለፈ። በመቀሌ በሕክምና ሲረዳ ቢቆይም ግን ማገገም አልቻለም።
ጥር 26 ቀን 2012 ዓ.ም ምሽት ላይ ገና በወጣትነቱ ብዙ መስራት በሚችልበት እድሜው ሕይወቱ አለፈች። ሐዘን በሀገሪቱ ሆነ። ድንጋጤው ባህር ተሻገረ። ዓለም አቀፉ የአትሌቲክስ ፌዴሬሽን በወቅቱ በድረገጹ ላይ ያሰፈረውና ዛሬም ድረስ የሚገኘው ጽሑፍ ወርልድ አትሌቲክስ ኢዝ ዲፕሊ ሳደንድ ቱ ሂር ዛት ኢትዮጵያን ዲስታንስ ረነር አባዲ ሐዲስ ዳይድ ኦን ቲውዝዳይ ፎር አት ዘ ኤጅ ኦፍ 22 ይላል። ወደ አማርኛ ሲመለስ የዓለም አትሌቲክስ ኢትዮጵያዊ የርቀት ሯጭ አባዲ ሐዲስ በ22 ዓመቱ ማክሰኞ 4 ቀን ከዚህ ዓለም በሞት መለየቱን ሲሰማ የተሰማው ከባድ ድንጋጤ ነው እንደማለት ነው። በታሪክ 13 ደቂቃ በ5000 ሜትር፣ 27 ደቂቃ በ10000 ሜትር እና 59 ደቂቃን በግማሽ ማራቶን በማሸነፍ ከአምስት ወንዶች አንዱ ነበር ይለዋል ድርጅቱ። በእርግጥም በወጣትነቱ የቀረው ድንቅ አትሌት ብዙ ድሎችን ያስመዘገበ ጀግና ነበር። በኦሎምፒክ ጨዋታዎች በብራዚል ሪዮ ዴ ጄኔሮ በተካሄደው 2016 የኦሎምፒክ ጨዋታዎች በ10000 ሜትር በ27 ደቂቃ ከ36 ሴኮንድ ከ34 ማይክሮ ሴኮንድ በሆነ ሰዓት አጠናቋል። በዓለም አትሌቲክስ ሻምፒዮና በዶሃ ኳታር በተካሄደው የ2019 የዓለም አትሌቲክስ ሻምፒዮና በ5000 ሜትር ተሳትፏል። በለንደን በተካሄደው የ2017 የዓለም አትሌቲክስ ሻምፒዮና በ10000 ሜትር በ26 ደቂቃ ከ59 ሴኮንድ ከ19 ማይክሮ ሴኮንድ በሆነ ሰዓት 7ኛ ደረጃ አግኝቷል። በዓለም ሀገር አቋራጭ ውድድር በኡጋንዳ ካምፓላ በ2017 በተካሄደው የዓለም ሀገር አቋራጭ ሻምፒዮና በአዋቂ ወንዶች 10 ኪሎ ሜትር ውድድር በ28 ደቂቃ ከ43 ሴኮንድ በሆነ ሰዓት 3ኛ ደረጃን በመያዝ የነሐስ ሜዳሊያ አግኝቷል። በመላ አፍሪካ ጨዋታዎች በሞሮኮ ራባት በ2019 የተካሄደው የመላ አፍሪካ ጨዋታዎች በ10000 ሜትር በ28 ደቂቃ ከ27 ሴኮንድ ከ38 ማይክሮ ሴኮንድ 7ኛ ደረጃን ይዞ ያጠናቀቀ ሲሆን በኢትዮጵያ አትሌቲክስ ሻምፒዮና ምርጥነቱን አሳይቶ ነበር። ብዙ ታሪክ በመስሪያ እድሜው ሕይወቱ ያለፈው አትሌት በ2016 በተካሄደ የኢትዮጵያ አትሌቲክስ ሻምፒዮና በ10000 ሜትር በ28 ደቂቃ ከ43 ሰከንድ ከ02 ማይክሮ ሴኮንድ በሆነ ሰዓት አንደኛ ደረጃ ይዞ ያጠናቀቀበት ከተወዳደረባቸው በጥቂቱ የሚጠቀሱ ናቸው። ሰኞ ታህሳስ 22 2011 ዓ.ም በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የብር ደረጃ ባለው የማድሪድ ሳንሲል ቨትሬ ቫሌካና የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በወንዶች ኡጋንዳዊ አትሌት ኪምፖሊ ሲያሸንፍ ኢትዮጵያዊ አባዲ ሐዲስ በ26 ደቂቃ ከ54 ሴኮንድ በሆነ ጊዜ ሁለተኛ በመውጣት ውድድሩን አጠናቋል። ኪፕ ሞሊ ያሸነፈበት ሰዓት በሳን ሲልቬትሬ ቫሌካና ታሪክ በጣም ፈጣኑ ሰዓት ሆኖ ተመዝግቦለታል። በሴቶች ምድብ ከፍተኛ ግምት ተሰጥቷቸው የነበሩት የኛዋ ድንቅ አትሌት ጥሩነሽ ዲባባና ኬንያዊቷ ሄለን ኦብሪ ቢሆኑም ያልተጠበቀችው ብሪጅድ ኮስጌ ማሸነፏም የሚታወስ ነው። ሄለን ሁለተኛ ስትሆን ይህን ርቀት ከዚህ በፊት ተወዳድራበት አታውቅም። የኛዋ ድንቅ ጥሩነሽ 30 ደቂቃ ከ40 ሴኮንድ በሆነ ጊዜ ሶስተኛ ደረጃን ይዛ ነበር። ሁሉንም ውድድሮች በተፎካካሪነት አብዛኞቹን በአሸናፊነት ያጠናቀቀው አባዲ ለሞት እጅ ሰጥቷል። የአትሌት አባዲ ሐዲስ የቀብር ስነ ስርዓት የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች፣ የትግራይ ክልል አትሌቲክስ ፌዴሬሽንና የክለቡ አመራሮችና ሌሎችም ኃላፊዎች በተገኙበት ነበር የተፈጸመው። በትንሽ እድሜው ብዙ ዓመት ከኖረ ሰው በላይ ታሪክ የሰራው አትሌት አባዲ በትውልድ ስፍራው ማይጨው ቀብሩ ተፈጽሟል። ሀገሩ ጦርነት ላይ ነች። በትግራይ የመሳሪያ ድምጽ ይሰማል። እርሱ ግን ጸጥ ብሎ ከመቃብር ውስጥ አንቀላፍቷል። ለሀገሩ በወጣትነቱ ሮጦ በለጋነቱ አረፈ እንጂ ይህንን አላየም። ምክንያቱም እርሱ በ2012 ዓ.ም ከቀኑ 7 ሰዓት ላይ በትውልድ ስፍራው ማይጨው ከተማ ልዩ ስሙ እንዳመሆኑ ወረዳ ስምረት ቀበሌ ቅድስት ሥላሴ ቤተክርስቲያን ተፈጽሟል። መጽሐፈ መክብብ ልትሄድበት ባለው መቃብር ውስጥ መስራትም ሆነ ማቀድ ዕውቀትም ሆነ ጥበብ የለም። በተጨማሪም ሰዎችም ሆነ እንስሳት በሚሞቱበት ጊዜ ምን እንደሚሆን ሲያክል እንዲህ ይላል። ሁሉም ወደ አንድ ቦታ ይሄዳሉ፣ ሁሉም ከአፈር እንደሆኑ ተመልሰው ወደ አፈር ይሄዳሉ ይላል። ነገር ግን መሞታቸውን አውቀን ሞታቸውን ለመቀበል የሚቸግረን ብዙ ሰዎች አለን። አንዳንዶቹ አልፈውም እንደ አባዲ ታሪካቸው በሕይወት ያሉ ያህል እንድናስባቸው ያደርጋል።